ንጉስ አብጀር ነጃሺ አባት ማለት ነው ያለው ልጅ አሳማ ብቻ ነውና ይሄ ሰው የሚሞት እኮ አገሪቱ አትጸናም አሉ። ይልቅ ወንድምየው በርካታ ልጆች ስላሉት ወደ 10 አካባቢ ልጆች ስላሉት እሱን ንጉስ ብናደርገው አገሪቱ ትጸናለች። እንግዲህ እንደነገርኩ በዛ ሰዓት በጣም አገሪቱ ያልተረጋጋችበት ሁኔታ ነው ብያለሁ። ስለዚህ ምን አደረጉ? የንጉስ የአሳማን አባት ገደሉት እና ንግስናውን ለአባትየው ወንድም ወይም ለአጎትየው ሰጡ። ልጁን ደግሞ በቃ አንተ አሳድገው አሉ። ግን የሚወጣ ምጣድ እንደሚባለው የሚወጣ እንጀራ ነው ከምጣዱ ያስታውቃል እንደሚባለው ነጃሺ በልጅነቱ ጀምሮ በጣም ቀልጣፋ የፖለቲካ ጉዳዮች የሚገቡት የቤተ መንግስት ጉዳዮች የሚገቡት ልጅ የሆነ በአጎትየው በጣም የተወደደ ልጅ ሆነ። ስለዚህ ሁኔታውን ሲገመግሙት እነዛ አባትየውን የገደሉ ሰዎች ይሄ ልጅ ሲያድግ የሚነግሰው እሱ ይመስላል፣ አጎትየው በጣም እያቀረበው ነው፣ ይሄ ነገር ከሆነ ነገ ጧት አባቴ ገዳዮች ብሎ ይበቀለናል የሚል ነገር አሰቡና ነጃሺን ለአጎትየው ይህን ሰውዬ ይሄ ልጅ ወይ ንግደለው ወይ ከዛ ሀገር አስወጣልን አሉ። አጎትየው በጣም ተበሳጨ። ትናንት አባቱን ገደላችሁ፣ አሁን ደግሞ እሱን ንግደለው ትላላችሁ፣ ይሄ በፍጹም ሊሆን አይችልም፣ ባይሆን ሁለተኛውን አማራጫችሁን እቀበላለሁኛል። ምንም ማድረግ አይችልም ይላሉ ንጉሱ ብቻውን። ስለዚህ በባርነት ሸጡት፣ ነጃሺን ማለት ነው። በልጅነቱ በባርነት በሸጡት ወዳው እንግዲህ የአላህ ነገር መቼም አንድ ነገር አላህ ሊያመቻች አይደለ እንደሆነ አባትየው ወይም ይሄ አጎትየው ውጭ ፈረስ ጉግስ እንደወጣ መብረቅ ይመታውና ይሞታል። የነጃሺ አጎት ወይም ንጉሱ ማለት ነው። የሱ ልጆች የተባሉት እነዛ በርካታ ልጆች ደግሞ ለመጀመሪያ ለጉሹ ንግስናው ለመተላለፍ ተሞክሮ ነበረ። ብቁ አይደሉም። በቃ አገር ለማሳደር ብቁ አይደሉም። ስለዚህ በቃ ይሄማ ፈጣሪ ተቀይሞብን ነው፣ ስለዚህ ያን ልጅ ፈልገን እናስመለስ ብለው ወዳው ያንን ልጅ ከባርነት አስመለሱት። ከዛ በኋላ ነው ነጃሺ ወደ አባቱ መንበር የተመለሰው ማለት ነው። እና ይሄ ታሪክ ምን ጠቅሞታል መሰለህ? ለነጃሺ መጨቆንን ያውቃል፣ መበደልን ያውቃል፣ ከሀገር መሰደድን ያውቃል፣ ባርነትን ያውቃል። የወጣት አሳሰብ ስፋትንና ያለው ስርዓት ደግሞ ኖባይነትን ያውቃል። ስለዚህ ለዚህ ነው ኋላ የነብዩ ባልደረቦች ወደ ኢትዮጵያ ሲመጡ እነዛ ወጣቶች እነዚህ ባክግራውንዶቹ በደንብ ጠቅመውታል ነገሮችን ለመመልከት። ፔኑን ያውቀዋል